ለባል ሚስት ስትታዘዝ ለክርስቶስ እየታዘዘች ለባሎቻችሁ በመገዛት ለጌታ ተገዙ። ባል የክርስቶስ ተወካይ ነው። ስንወድ ብዙ ደካማ ጎኖች ይሸፈናሉ። በጥበብ የሚመላለስ ሰው ዘመኑ ያመጣለትን ዓለም ያቀረበችለትን አንዳንዱ ሰው ሲንግል እያለ ለጌታ እንደሚገባ ይኖራል። ሌሎች ሰይፍ ይዘው ጦር ይዘው እሳት ይዘው አያሸንፏትም። ፈረንጆች እንደሚሉት ቻሪቲ ቢግንስ አት ሆም ይላሉ። የኤፌሶን መልእክት ተከታታይ ትምህርት ከፓስተር ዶክተር ተስፋሁን ሙሉዓለም ጋር። በዓለም ዙሪያ ያላችሁ የሲኤምቲ ተከታታዮች እና የኤፌሶን መልእክት ጥናት አብራችሁን የምታጠኑ ቅዱሳን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ለሕይወታችን የላከውን ሕይወታችን የሚለውጠውን ለእግዚአብሔር እንደሚገባ እንድንመላለስ የሚያንጸንን እና በቅዱሳን መካከል ርስትን የሚያካፍለንን የእግዚአብሔርን ቃል ዛሬም ማጥናታችንን እንቀጥላለን። ባለፈው ሳምንት ኤፌሶን ምዕራፍ 5ን ጀምረናል። ዛሬ ምዕራፍ 5ን አብረን በማጥናት እናጠቃልላለን። ከዛ በፊት መንፈስ ቅዱስ እንዲያስተምረን ጸጋንም እንዲያበዛልን አብረን እንጸልይ። እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማዕድ እናመሰግንሃለን። በዚህ መለኮታዊ ማዕድ ዙሪያ የተሰበሰቡትን ሁሉ ጌታ ሆይ ከተትረፈረፈው ያንተ ጸጋ እንድታበዛላቸው በጌታ በኢየሱስ ስም ጠይቃለሁ። የቃል ፍቺ ያበራል፣ ሕፃናትን አስተዋዮች ያደርጋል ተብሎ እንደተጻፈ ጥበብና ማስተዋልን የሚያካፍለን የቃል ፍቺ በልባችን ውስጥ እንዲያበራ በኢየሱስ ስም እንጠይቃለን። እግዚአብሔር አባት ሆይ ዓይኖችን ክፈት፣ ከሕግ ታምራትን አያለሁ እንዳለ ዓይኖቻችን እንድትከፍት ከቃልህም ደግሞ ታምራቶችን እንድታሳየን በጌታ በኢየሱስ ስም እንጠይቃለን። ስለ ሁሉ ስም የተባረከ ይሁን በኢየሱስ ስም አሜን። ክብር ለጌታ ይሁን። ባለፈው ይህን ጥናት ስናጠና ምዕራፍ 5ን እንደ መግቢያ የተነጋገርናቸው ነገሮች አሉ፣ ታስታውሳላችሁ። አንደኛው የምናጠናበት ምክንያት ወይም ዓላማዎች፣ የጥናቱ ዓላማዎች፣ ምዕራፉን የምናጠናበት ዓላማዎች ብለን 3 ዓላማዎችን ተነጋግረናል። በፍቅር፣ በብርሃን፣ በጥበብ መመላለስ ምን ያህል አስፈላጊ እንደሆነ ለማየት ነው አንደኛው። ሁለተኛው ደግሞ ሚስቶችና ባሎች አንዳቸው ለሌላኛቸው ያላቸውን ኃላፊነት እየተወጡ እንዴት መኖር እንደሚገባቸው ለመረዳት ነው። ሶስተኛ ጌታ ለቤተ ክርስቲያን ያለውን ከፍ ያለ ዋጋና የላቀ ፍቅር ለማየትና ያንም ለማድነቅ እንዲረዳን ነው የምናጠናው ብለን ተመልክተናል። የዚህን መጽሐፍ የምዕራፍ 5 የኤፌሶን መልእክት ምዕራፍ 5ን ስንመለከት በአራት ከፍለን አይተናቸዋል። አንደኛው በፍቅር መመላለስ፣ ሁለተኛው በብርሃን መመላለስ፣ ሶስተኛው በጥበብ መመላለስ፣ አራተኛው ደግሞ በጋብቻ ስምምነት ወይም አንድነት መመላለስ ናቸው። በእነዚህ ክፍሎች ከፋፍለን እናያለን። ባለፈው ሳምንት ሁለቱን ክፍሎች አይተናል። አንደኛው በፍቅር መመላለስ፣ ሁለተኛው በብርሃን መመላለስ። ይህን ምዕራፍ በአጠቃላይ ስንመለከት ሐዋርያው ጳውሎስ ከምዕራፍ 4 ቁጥር 1 ላይ በጌታ ስር የሆንኩ እኔ ለተጠራችሁበት ጥሪ እንደሚገባ ትመላለሱ ዘንድ እለምናችኋለሁ ያለውን ሐሳብ ነው ያስቀጠለው ብለናል። ስለዚህ ለጥሪያችን የሚገባ ምልልስ ምን አይነት ነው የሚለውን እያየን ያለ ነው። በመጀመሪያው የኤፌሶን መጽሐፍ ጥናት መግቢያ ላይ እንደተነጋገርነው ኤፌሶን መጽሐፍ 2 ነገሮችን ይዟል። አንደኛው ዶክትሪን፣ ሁለተኛው ደግሞ ምልልስ ወይም ደግሞ ተግባራዊ ሕይወትን የሚያመለክት ነው ብለናል። ዶክትሪኑን እስከ ምዕራፍ 3 ተመልክተናል። ምዕራፍ 4፣ ምዕራፍ 5 እና 6 ደግሞ እንዴት መመላለስ እንዳለብን እንግዲህ እያለ ሐዋርያው ጳውሎስ እንግዲህ በቀረውስ ብሎ ደግሞ ያን ያስተምረናል። ዛሬ እሱን እንቀጥላለን ማለት ነው። ክብር ለጌታ ይሁን። ዛሬ የምንቀጥለው የምዕራፍ 5ን ቀጣይ 3ኛ ክፍል ነው። እሱም የሚገኘው ከቁጥር 15 እስከ 21 ነው። በጥበብ መመላለስ ነው። ይሄ ክፍል ምን ይላል? እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከንን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ፣
ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ አመስግኑ ይላል። ይሄ ክፍል ባለፈው ካየነው ክፍል ጋር ማነጻጸር እንችላለን። በእናንተ ዘንድ አይሰሙ የተባሉ ዝሙት፣ ርኩሰት፣ ክፉ ንግግር፣ ዋዛ፣ እነዚህ ነገሮች አይሰሙ ብሎ ጳውሎስ ባለፈው ጥናታችን ላይ መናገሩን ተመልክተን ነበር። በዚህኛው ክፍል ላይ ደግሞ ሐዋርያው ጳውሎስ ይልቁን እናንተ እንደ ሞኞች አትመላለሱ፣ ጠቢባን ሆኑ፣ ዘመኑን ደግሞ ዋጁ ይላል። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። እንዲህ ይሁን እንጂ ይሄኛው አይሁን። ባለፈው ስናጠና በዚህ ፋንታ ይላል። አሁን ደግሞ ይህ ይሁን እንጂ ይሄኛው አይሁን ብሎ ይናገራል። ቀኖቹ ክፎች ሲሆኑ ዘመኑም አጭር በመሆኑ ክርስቲያኖች በጥበብ መመላለስ እንዳለብንና ጊዜውን በአግባቡ ልንጠቀምበት እንደሚገባ ጳውሎስ እዚህ ያስገነዝበናል። መዋጀት ማለት የሄደን የተወረሰን ነገር ማስመለስ ነው እና ስናስመልስ ደግሞ ለእኛ ጥቅም እንደሚገባ ማድረግ ነው። ስለዚህ ጊዜው ክፉ ነው፣ ግን ክፉውን ጊዜ ዋጅታችሁ ለመልካም ነገር ተጠቀሙበት። ጊዜው ክፉ የሆነው በክፉ ቁጥጥር ስር ስላለ ነው። የዚህ ዓለም ገዢ ተብሏል ዲያብሎስ። የዚህ ዓለም ገዢ፣ ይህ ዓለም የተባለው የዚህ ዘመን ገዢ ስለሆነ ነው። ስለዚህ ይሄ ዘመን ይሄ ጊዜ በማን ቁጥጥር ስር ነው ቢባል ብዙውን በክፉ ዓለም ስርዓት ቁጥጥር ስር ነው እና እንዴት አድርገን ነው ለምሳሌ ለጸሎት፣ ለመልካም አገልግሎት፣ እግዚአብሔርን ለሚያከብር ነገር ጊዜን እንዴት እናገኛለን? ጥሩ ጊዜ እንዴት ነው? አሁን ብዙ ሰው ለመጸለይ ጊዜ የለኝም ይላል አይደለም። መጽሐፍ ቅዱስ ለማጥናት ጊዜ የለውም፣ ቸርች ለመሄድ ጊዜ የለውም እና ጊዜ ይጠብቃል። ለማገልገል ጌታን ጊዜ ይጠብቃል። ነገር ግን እንካ ተብሎ የሚሰጥ ወርቃማ ጊዜ የለም። ጊዜ የሚዋጅ ነገር ነው። ዋጋ ከፍለን ጊዜን ለእግዚአብሔር ክብር እንዋጀዋለን። ማለትም ዋጋ መክፈል ማለት ለምሳሌ ሄጄ የምሰራበት ሊሆን ይችላል። ስራ ስለተከፈተልኝ ብቻ አምልኮዬን ትቼ አገልግሎቴን ትቼ ለእግዚአብሔር የምሰጠውን ነገር ትቼ ሄጄ በር ስለተከፈተ ብቻ መግባት የለብኝም። ያን ጊዜ መዋጀት አለብኝ። ጠላት ያን ጊዜ ለአምልኮ ማደርገውን፣ ለአገልግሎት ማደርገውን፣ ለመልካም ስራ ማውለውን ጊዜ ለገንዘብ እንዳውለው ደጆችን ሊከፍትልኝ ይችላል። ስለዚህ ገንዘብ እኮ መልካም ነው፣ ስራ እኮ ነው፣ ስራ እኮ ሆኖብኝ ነው። ሁሉም በቃ ሴንስ ሰጭ ነው ለብዙ ሰው ስራ ከሆነ። ያ ማለት ነው እንግዲህ ቀኖቹ ክፉዎች ናቸው። እያንዳንዱ ቀን ውስጥ የሚጠብቀን ነገር ክፉ ነገር ነው። ግን ጊዜውን መዋጀት ግን የክርስቲያን ጉዳይ ነው። ጠቃሚ ጊዜ፣ የሚመች ጊዜ መቼም ቢሆን አይመጣም። ጊዜን የምናመቻቸው እኛ ነን። እንዴት አድርገን ዋጅተን ማለት ነው። ለጸሎት የሚመች ጊዜ፣ ለማገልገል የሚመች ጊዜ፣ መልካም ስራ ለመስራት የሚመችን ጊዜ እኛ መዋጀት ይኖርብናል። አንዱ እንግዲህ ይሄ ነው የሰጠን በጥበብ መመላለስ የሚባለው አንዱ ምንድነው? ጊዜን መዋጀት መቻል ነው። ክብር ለጌታ ይሁን። በጥበብ መመላለስ፣ በጥበብ ስንመላለስ በትክክል እንመላለሳለን። በትክክል መመላለስ ማለት እንደ ሞኞች ሳይሆን እንደ ጥበበኞች መመላለስ ነው። እንደ ጥበበኞች መመላለስ ማለት ቀኖቹ ክፉዎች ሆኖ ሳለ እኛ ቀኖቹን ዋጅተን ለእግዚአብሔር ክብር እና ለሰው ጥቅም እንዲውሉ ማድረግ ነው። የእግዚአብሔርን ፈቃድ መረዳት ደግሞ ሌላው የእግዚአብሔር ፈቃድ ምን እንደሆነ ወይም እግዚአብሔርን ደስ የሚያሰኘው ነገር ምን እንደሆነ እወቁ እንጂ ሞኞች አትሆኑ ይላል። ስለዚህ እግዚአብሔር አምላካችንና አባታችንን የሚያስደስተው ምንድን ነው የሚለውን ለይተን አውቀን በዛ መመላለስ ነው እንግዲህ በጥበብ መመላለስ የሚባለው። ስለዚህ ሐዋርያው ጳውሎስ ለተጠራችሁበት ጥሪ ወይም በተጠራችሁበት ጥሪ እንደሚገባ መመላለስ ማለት ዘመናችሁን መዋጀት ማለት ነው። ጊዜያችሁን መዋጀት ማለት ነው። እንደገና እግዚአብሔርን ደስ የሚያሰኘው ምን እንደሆነ መርምራችሁ በማወቅ በዛ መኖር ማለት ነው ብሎ ይመክረናል። ስለዚህ ቅዱሳን እኔና እናንተ እግዚአብሔር አባታችን ደስ የሚያሰኘው ምን እንደሆነ መርምረን በማወቅ ደስ የሚያሰኘውን እያደረግን እንደተወደዱ ልጆች መመላለስ ይኖርብናል። ዘመኑ ደግሞ ክፉ እንደሆነ አውቀን ማለትም ለመልካም ስራ የማይመች ለጽድቅ ነገር ኑሮ የማይሆን ዘመን እንደሆነ አውቀን ከዚህ ክፉ ዘመን ውስጥ ቀኖችን ለመልካም ስራ
መዋጀት ያስፈልገናል ማለት ነው። በጥበብ የሚመላለስ ሰው ማን ነው? ዘመኑ ያመጣለትን ዓለም ያቀረበችለትን ሁሉ ግብዣዋን ሁሉ የማይቀበል በተከፈተ በር ሁሉ የማይገባ የእግዚአብሔር ፈቃድ ምን እንደሆነ መርምሮ እያወቀ እግዚአብሔርን ደስ የሚያሰኘውን የሚያደርግ ጊዜን ደግሞ ለእግዚአብሔር ክብርና ለሰው ልጆች ጥቅም መዋጀት የሚችል ሰው ነው። ሌላው በጥበብ መመላለስ ማለት በወይን ጠጅ ሳይሆን በመንፈስ መሞላት ማለት ነው። ወይም በመንፈስ ቅዱስ ሙላት መመላለስ ማለት ነው። ስለዚህ ሞኞች አትሁኑ ካለ በኋላ ይሄን አድርጉ እንጂ ይሄን አታድርጉ፣ ይሄን አድርጉ እንጂ ይሄን አታድርጉ፣ ወይም ይሄን አታድርጉ ይሄን አድርጉ እንጂ ይላል። ስለዚህ በወይን ጠጅ አትስከሩ መንፈስ ይሙላባችሁ እንጂ ይላል። በጥበብ የመመላለስ አንዱ ትልቁ ነገር ሁልጊዜ በመንፈስ መሞላት ነው። ቅድም ያየነዋል የተነጋገርነው ምንድነው? ሞኞች ስንሆን በመካከላችን ርኩሰት ይኖራል፣ መዳራት ይኖራል፣ ክፉ ዋዛ፣ ክፉ ንግግር፣ ስንፍና፣ እነዚህ ነገሮች ሁሉ ይኖራሉ። እነዚህ ግን ከየት ይመጣሉ? ጌታ ኢየሱስ ክርስቶስ የተናገረው ሰው በልቡ ከሞላው ባፉ ይናገራል ነው ያለው። የዋዛ ንግግር፣ የስንፍና ንግግር፣ ስድብ፣ ከንቱ ንግግር ከየት ነው? አይሰሙ እነዚህ በእናንተ ዘንድ ይላል። ብዙ ጊዜ ግን እንሰማቸዋለን፣ ኢቭን በሚዲያ ሁሉ እንሰማቸዋለን። ከየት ነው የሚመጡት ቢባል በልባችን ከሞላው ነገር ነው የሚመጣው። ስለዚህ ሐዋርያ ጳውሎስ በሂደት እየነገረን ያለው ባፋችሁ ክፉ ቃል እንዳይወጣ፣ የሞኝነት ንግግር፣ የስንፍና ንግግር፣ ዋዛ እንዳይኖር ምንድነው መሆን ያለበት? መንፈስ ይሙላባችሁ። መንፈስ ይሙላባችሁ። ጥበቡ እሱ ነው፣ መንገዱ እሱ ነው። እንዴት ነው ክፉ ወሬ የማይወጣብኝ፣ ቀልደኛ የማልሆን፣ እግዚአብሔርን የሚያከብር ነገር በአንደበቴ የሚነገር፣ ሰዎችን የሚያንጽ ነገር ካፌ የሚገኝ አይነት ሰው መሆነው? እንዴት ነው ዝማሬ፣ ምስጋና እና በመንፈስ ቅዱስ የሆነ ደስታ እኔ ጋር እንዴት ይገኛል ቢባል እዚህ ጋር ጥበቡን አሳይቶናል። በጥበብ ተመላለሱ እንጂ ሞኞች አትሁኑ ካለ በኋላ የጥበቡ አንዱ ዋና ነገር ምንድነው? መንፈስ ይሙላባችሁ። በመንፈስ ቅዱስ መሞላት ቀጥሎ ያለውን ውጤት ያመጣል። በዋዛ ፈዛዛ፣ በስድብ፣ በከንቱ ንግግር ፋንታ ቀጥሎ የሚመጣው መዝሙር፣ ዝማሬ፣ መንፈሳዊ ቅኔ፣ እነዚህ ነገሮች ይመጣሉ። ልባችን ምን ማፍለቅ ይጀምራል? ለጌታ በልባችሁ ተቀኙና ዘምሩ፣ ልቤ መልካምን ነገር አፈለቀ ይላል ዘማሪው መዝሙረ ዳዊት ላይ። ልባችን መልካም ነገሮችን የሚያፈልቀው የመንፈስ ቅዱስን ሙላት ስንለማመድ ነው። መንፈስ ይሙላባችሁ እንጂ የሚለው የአንድ ጊዜ ልምምድ አይደለም። ይሄ መንፈስ ይሙላባችሁ የሚለው ቀጣይነት ያለው ንግግር ነው። በመንፈስ ተሞሉ ብቻ አይደለም የሚለው፣ መንፈስ ይሙላባችሁ ማለት ሁልጊዜ የሚለውን የሚሰጠን አይነት ንግግር ነው። ስለዚህ ጥበቡ እሱ ነው፣ በመንፈስ ቅዱስ መሞላት። በመንፈስ ቅዱስ መሞላት ትልቅ ጥበብ ነው። ያለ መንፈስ ቅዱስ ሙላት በህጋዊ ስርዓት ዝም ብንል የታሰርን ነው ምን ሆነው፣ የተለወጥን ሳይሆን የታሰርን፣ የተለጎምን፣ የታሰርን ግን ውስጣችን ደግሞ ክፉ ነገር የሞላብን እንሆናለን። ብዙ ጊዜ በሃይማኖት ስርዓት የሚመላለሱ ማለትም በተጻፈ ህግና ደንብ የሚኖሩ ሰዎች ውስጣቸው ክፉ ይሆንና ውጫቸው ግን መልካም ይሆናል። ውስጣቸው ተብላልቶ እዛው ያልቃል። ውስጣቸው ተበላልቶ ከውጭ ሲያረጉት አታዩም። በጣም እየጎዳቸው ይመጣል። ሲፈነዳ ደግሞ እጅግ ክፎች ይሆናሉ። ከዛ ይልቅ እግዚአብሔር ምንድነው ሊያደርግ የሚፈልገው? ጌታ ኢየሱስ ምን አለ? እንግዲህ ውስጡንም ውጩንም ንጹህ አድርጎ አለ። የዕቃውን ውስጡንም ውጩንም። ስለዚህ ጌታ የሚፈልገው ውስጣችን ንጹህ፣ ውጫችን ንጹህ እንዲሆን ነው። ግን የሚጀምረው ከውስጥ ነው። ውስጣችን በመንፈስ ቅዱስ ሲሞላ አንደበታችን ይቀደሳል፣ አይናችን ይቀደሳል፣ እጆቻችን ይቀደሳሉ፣ እግራችን ይቀደሳል። እርምጃችን፣ የምንይዘው ነገር፣ የምንናገረው ነገር፣ የምናየው ነገር፣ የምናስበው ነገር ለእግዚአብሔር ክብር እየሆነ ይመጣል። ቅዱሳን በጥበብ መራመድ ማለት አንደኛው በትክክል መራመድ ነው። በትክክል መራመድ ስንል ቀኖቹን መዋጀት፣ ዘመኑን መዋጀት፣ ለእግዚአብሔርና ለሰው ጥቅም እንዲውል ማድረግ። ሁለተኛው በወይን ጠጅ ሳይሆን በመንፈስ ቅዱስ መሞላት ነው። የዚህ ውጤቱ ደግሞ መዘመር፣ በመዝሙር በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ይላል። ሁለተኛው በልባችሁ ለጌታ ዘመሩ፣ የልብ መለወጥ ነው። ሌላው ማመስገን ነው። ቁጥር 20 ላይ ሁሌም ስለ ሁሉ ነገር አመስግኑ ይላል። ለእግዚአብሔር አብ በጌታችን በኢየሱስ ክርስቶስ ስም ምስጋናን አቅርቡ ይላል። ሶስተኛ እግዚአብሔርን በመፍራት እርስ በርሳችን መገዛዛት ነው። እርስ በርሳችን መገዛዛት ነው ወይም መቀባበል ነው። እርስ በርሳችሁ ተነጋገሩ ይላል።
የእርስ በርሳችን አንዳችን ስንቀበል የሚመጣ ነገር ነው። ክብር ለጌታ ይሁን። በዛሬው ጥናታችን ሁለተኛው የዚህ የዕለቱ ሁለተኛው ክፍል በአጠቃላይ ግን የምዕራፉ አራተኛው እና የመጨረሻው ክፍል በጋብቻ ስምምነት ውስጥ መመላለስ ነው። ለጥሪያችን የሚመጥነው ነገር እሱ ነው። ትልቁ በዚህ ዘመን ተግዳሮት ጋብቻ ነው። እግዚአብሔር ለጠራን ጥሪ፣ እግዚአብሔር ላያዘልን የከበረ ፍጻሜ ካለው ተግዳሮት ውስጥ አንዱ የጋብቻ ንጽህና ነው። ወይም ባልና ሚስት በአንድ እግዚአብሔር አጣምሯቸዋል፣ እንዳጣመራቸው አንድ ሆነው መመላለስ እስከ ፍጻሜው መቻል እና አለመቻል ተግዳሮት ነው። ስለዚህ ሐዋርያው ጳውሎስ በምዕራፍ 6 ይቀጥላል። በምዕራፍ 5 ላይ ግን ለተጠራንበት ጥሪ እንደሚገባ መመላለስ ማለት በጋብቻ ወይም ከጋብቻ አጋራችን ጋር ከትዳር ጓደኛችን ጋር በስምምነት ማለትም እግዚአብሔር ባስቀመጠው መለኮታዊ ስርዓትና መርህ መኖር ማለት ነው ብሎ ይመክረናል። በዚህ ክፍል ውስጥ በጣም አስደናቂ ሚስጥራቶችን እናገኛለን። ባነብላችሁ ደስ ይለኛል። ከቁጥር 22 ጀምሮ እስከ 33 ያለ ክፍል ነው። አነብላችኋለሁ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻቸው ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውኃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈትም ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችውን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እንዲሁ ባሎች ደግሞ እንደ ገዛ ሥጋቸው አድርገው የገዛ ሚስቶቻቸውን ሊወዷቸው ይገባቸዋል። የገዛ ሚስቱን የሚወድ ራሱን ይወዳል። ማንም የገዛ ሥጋውን የሚጠላ ከቶ የለምና። ነገር ግን የአካሉ ብልቶች ስለሆንን ክርስቶስ ደግሞ ለቤተ ክርስቲያን እንዳደረገላት ይመግበዋል፣ ይንከባከበዋል። ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይህ ምስጢር ታላቅ ነው። እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ። ሆኖም ከእናንተ ደግሞ እያንዳንዱ የገዛ ሚስቱን እንዲህ እንደ ራሱ አድርጎ ይውደዳት፣ ሚስቱም ባሏን ትፍራ ይላል። በጣም አስደናቂ ክፍል ነው ወገኖቼ። እያንዳንዱን ነገር ተረጋግተን ብናነበው አስገራሚ እውነቶችን ያስረዳናል። እንዲሁ ግን ቀለል አድርገን ማለትም ከዚህ ከጊዜ አንጻር ለማየት ግን በመጀመሪያ ሐዋርያው ጳውሎስ የሚናገረው ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ብሎ ነው የሚጀምረው። በክርስቶስ ፍርሃት እያንዳንዳችን ምዕመን ከምዕመን ወንድምና እህት መገዛዛት አለ። ግን እዚህ ጋር ደግሞ ስለ ባልና ሚስትም ነው የሚናገረውና በክርስቶስ ፍርሃት ማለት የምትገዙት ባል ለሚስቱ፣ ሚስት ለባሏ እግዚአብሔር ባስቀመጠው መለኮታዊ ስርዓት እርስ በርሳቸው የሚገዛዙት አንዱ አንዱን ፈርቶት አይደለም፣ በእግዚአብሔር ፍርሃት ነው። አንዱ አንዱን ንቆትም አንዱ አንዱን የሚፈራበት ጊዜ ካለ የሚንቅበት ጊዜ አለ። ግን ሁልጊዜ የማይናቅ እና ችላ ሊባል የማይችለው ታላቁ አምላካችን እግዚአብሔር ነው። ስለዚህ አንዳችን ለአንዳችን እግዚአብሔር ያስቀመጠውን ስርዓት ጠብቀን የምንገዛዛው በክርስቶስ ፍርሃት መሆን አለበት። ይሄን ይነግረናል። ይሄን ካለን በኋላ ጠቅለል አድርገን ብናየው የሚስቶችን ተግባራት ወይም ሚስት ምን አይነት ድርሻ ነው የሚኖራት በትዳር ውስጥ ምንድነው ማድረግ ያለባት የሚለውን ይነግረናል። ከቁጥር 22 እስከ 24 የሚስትን ድርሻ እንመለከታለን። ከቁጥር 22 እስከ 24 ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ወይም እንዲህ ብለን መናገር እንችላለን፣ ለባሎቻችሁ በመገዛት ለጌታ ተገዙ እንደማለት ነው። ብናስተካክለው ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ፣ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ባል የሚስት ራስ ነው።
ክርስቶስ አካሉን እንደሚያድን ባል ደግሞ እንደዚሁ የሚስት ራስ ነው። ምን ማለት ነው? ባል የሚስት ራስ ከሆነ ክርስቶስ የቤተክርስቲያን ራስ ሆኖ የሚያደርገውን ነገር ባል ያደርጋል። ስለዚህ ሚስቶች ለክርስቶስ እንደ መገዛት ነው መገዛት ያለባቸው። ሚስቶች ወይ ለጌታ እንደምትገዙ ለባሎቻችሁ ተገዙ፣ ወይም ለጌታ መገዛት አድርጋችሁ ለባሎቻችሁ ተገዙ። ለባሎቻችሁ ስትገዙ ለጌታ እየተገዛችሁ ነው። ለባሎቻችሁ እንዴት ነው የምትገዙት? ጌታ ተገዙላቸው ባላችሁ መንገድ ስለ ጌታ ብላችሁ ማለት ነው። ስለ ሰውየው ቁመና፣ ርዝመት ወይም ገንዘብ ወይም ማንነት ሳይሆን ባል ነው። የባል ራስ ደግሞ ክርስቶስ ነው። ስለዚህ ለባል መገዛት ማለት እግዚአብሔር በትዳር መካከል ላስቀመጠው ስርዓት መገዛት ነው። እግዚአብሔርን ማምለክ ነው። እግዚአብሔርን ማምለክ ማለት ፈቃዱን ማድረግ ማለት ነው። ደስታውን መፈጸም ማለት ነው። እግዚአብሔር ደግሞ ደስታውንና ፈቃዱን በትዳር ውስጥ አስቀምጠዋል። ስለዚህ ያን ያስቀመጠውን ነገር ስንገዛው ለክርስቶስ ነው የምንገዛው። ባል ሚስቱን ሲወድ ክርስቶስ ለቤተክርስቲያን ያደረገላትን ለሚስቱም ሲያደርግላት እያደረገ ያለው ክርስቶስን እየወደደ ነው፣ እግዚአብሔርን እየታዘዘ ነው። ስለዚህ ለክርስቶስ እንደሚገዛ ነው ለሚስቱ እያደረገ ያለው። ይሄን ነው ሐዋርያ ጳውሎስ እየነገረን ያለው በዚህ ክፍል። ስለዚህ የሚስቶች ተግባራት ምንድነው? ለጌታ እንደሚገዙ ለባሎቻቸው መገዛት ነው። ለባሎቻቸው መገዛት ለምን? ባል የሚስት ራስ ስለሆነ። ክርስቶስ የቤተክርስቲያን የአካሉ ራስ ነው። የአካሉ ራስ እንደመሆኑ ያድናል፣ ይመግባል፣ ይንከባከባል፣ ይጠብቃል። አሁን ብዙ ጊዜ ይሄ ራስ ማለት ከላይ ያለ ነው የምንገዛለት። ለጌቶቻችሁ ተገዙ ይላል። ዋናው በእግዚአብሔር መንግስት ስርዓት ውስጥ ገዢው የበላይ ሆኖ የተለየ ጥቅም ያገኝበት አይደለም፣ ኃላፊነት የሚወስድበት ነው። ባል ሚስቱን የመመገብ፣ የመንከባከብ፣ የመጠበቅ ኃላፊነት አለበት። ሚስት ለምንድን ነው የምትገዛው? ይሄን ማድረግ እንዲችል ማለት ነው። ይሄን ማድረግ እንዲችል በእግዚአብሔር ስርዓት ለምሳሌ መጋቢዎች ወይም የቤተክርስቲያን መሪዎችን ምዕመን ይታዘዝላቸው ይላል። ለምንድን ነው የሚታዘዝላቸው? ካልታዘዝላቸው የሚናገሩትን ትምህርት ሊቀበል አይችልም። ካልተቀበለ ሊጠቀም አይችልም፣ አይመገብም ማለት ነው። መጋቢዎቻቸውን የማይታዘዙ ወይም የማያከብሩ ሰዎች ቃላቸው አይጠቅማቸውም፣ ትምህርታቸው አይጠቅማቸውም፣ ከሰውነታቸው አይዋሃድም፣ የዛ ተጠቃሚ አይሆኑም። ሰውየው ቁጭ ብሎ እንዲመለክ አይደለም ያ ስልጣን የተሰጠው፣ ሰውየው የተለየ ስለሆነ ሳይሆን ሪስፖንሲቢሊቲ ነው ማለት ቤተክርስቲያንን የመመገብ፣ የመጠበቅ፣ የማቅረብ፣ የመምራት ማለትም አቅጣጫ የመስጠት ኃላፊነት ነው። ስለዚህ መንጋው መሪውን የማያከብር ከሆነ መሪው ለመንጋው አቅጣጫ መስጠት አይችልም። መንጋው የሚጠቀምበትን እውነት መመገብ አይችልም። አክብሮቱ እዛ ላይ የተመሰረተ ነው። ለምንድን ነው? ታላቅ ወንድም ታናሹን ወንድሙን የመጠበቅ፣ የመንከባከብ፣ አቅጣጫ የማሳየት ኃላፊነት አለበት። ታናሽ ወንድም ደግሞ ለታላቅ ወንድሙ መገዛት አለበት። እነዛን ጥቅሞች እግዚአብሔር በወንድሙ በኩል እንዲያመጣለት ማለት ነው። ሰው እግዚአብሔር ያዋቀረው መለኮታዊ ስርዓት ነው። ያን መለኮታዊ ስርዓት በመጠበቅ እግዚአብሔር እናመልከዋለን። ለእግዚአብሔር እንገዛለታለን። ስለዚህ ወርሽፕ በቤታችን ውስጥ የእግዚአብሔርን ስርዓት ስንጠብቅ፣ የእግዚአብሔርን መንገድ ስንጠብቅ፣ የእግዚአብሔርን ፈቃድ ስናደርግ እግዚአብሔርን እያመለክ ነው። እግዚአብሔርን ማምለክ ማለት መዘመር ብቻ አይደለም። መጽሐፍ ቅዱስ በያዕቆብ ላይ እንደሚናገረው እናት አባት የሞቱባቸውን ልጆች እና መበለቶችን መጠየቅ እግዚአብሔርን የምናመልክበት የንጹህ ሕሊና አምልኮ ነው ይላል። አምልኮ ነው። በንጹህ ሕሊና እግዚአብሔርን ማምለክ የሚባለው አንዱ ለድሆችና እናትና አባት ለሌላቸው የምናደርገው ነገር ነው። እሱ ራሱ አምልኮ ነው። ሰው አምልኮ ማለት የእግዚአብሔርን ፈቃድ መገዛት፣ ለእግዚአብሔር ፈቃድ መታዘዝ ማለት ነው። ስለዚህ በቤታችን ውስጥ ያለው ስርዓት ምንድነው? ባል የክርስቶስ ተወካይ ነው። ስለዚህ ለባል ሚስት ስትታዘዝ ለክርስቶስ እየታዘዘች ነው ማለት ነው። መታዘዝ ያለባት ለክርስቶስ እንደምትታዘዝ ራሷን ቆጥራ ነው። ለአበበ ለከበደ ብላ አይደለም መታዘዝ ያለባት፣ ለክርስቶስ እየታዘዘች እንደሆነ መቁጠር አለባት። በዛ ፋንታ ደግሞ ቀጥሎ በኋላ የባሎችን እናያለን። ባል ደግሞ ክርስቶስ ቤተክርስቲያን እንደወደደ ሚስቱን መውደድ አለበት።
ለምን የተሰጠው ኃላፊነት ያለ ፍቅር ሊወጣው የሚችለው ነገር አይደለም። ስለዚህ እግዚአብሔር ሚስቱን እንዲወድ መውደድ የሚችልበት አቅም ሰጥቶታል። በዚህ በባልና ሚስት ግንኙነት ምንድነው? ሚስት ባሏን መውደድ አይደለም የሚጠበቅባት፣ ባሏን መታዘዝ ነው የሚጠበቅባት፣ ማክበር ነው የሚጠበቅባት። የእሷ ምላሽ ያ ነው። ባል ግን ሚስቱን መውደድ አለበት። ሚስቱን ካልወደደ ራሱን አሳልፎ ሊሰጥ አይችልም። ስለሷ ሚስቱን ካልወደደ እሷን መጠበቅ፣ መንከባከብ፣ አቅጣጫ ማሳየት እና መጠበቅ ዋጋ ያስከፍለዋል። የመጠበቅ ኃላፊነት ጌታ ኢየሱስም ሲናገር ስለ በጎቼ ራሴን አሳልፌ ይሰጣለሁ፣ ቅጥረኛው ግን ሌባው ሲመጣ ይሸሻል ይላል። ስለዚህ ባል ራሱን አሳልፎ የሚያሰጥ ኃላፊነት ነው ያለው ለሚስቱ። ቀላል አይደለም። ሳይወድ ባል መሆን አይችልም። ያለ ፍቅር የትኛውም ወንድ ለአንዲት ሴት ባል መሆን አይችልም። ባልነት ፍቅር ይጠይቃል፣ ማለት መሰጠት ይጠይቃል፣ ዋጋ መክፈል ይጠይቃል፣ ማክበር ይጠይቃል። እኛን እግዚአብሔር እያከበረን ያለው የሚከበር ነገር ኑሮን አይደለም፣ ስለወደደን ነው። የወደደ ሰው የወደደውን ሰው ደካማ ጎን አያይም። ያልወደድነውን ሰው ግን ደካማ ጎኑን እናያለን። ስንወድ ብዙ ደካማ ጎኖች ይሸፈናሉ። ለዛ ነው ፍቅር የኃጢአትን ብዛት ይሸፈናል የሚለው። ስለዚህ ባል ሚስቱን ካልወደደ ባል መሆን አይችልም። የባልነት ድርሻውን መወጣት አይችልም። ያን ፍቅር ሁል ጊዜ መጠበቅ ይኖርበታል ማለት ነው። ሐዋርያው ጳውሎስ ለተጠራችሁበት ጥሪ እንደሚገባ እንዳትመላለሱ እንቅፋት የሚሆናችሁ በባልና ሚስት መካከል ያላችሁ ግንኙነት የተበላሸ ጊዜ ነው። ስለዚህ በባልና ሚስት መካከል ያላችሁ ግንኙነት ደግሞ በአግባቡ ልትመላለሱ የምትችሉት አንዳችሁ ለአንዳችሁ በክርስቶስ ፍርሃት የምትገዙ ስትሆኑ ነው ይልና ሚስቶች ለባሎቻችሁ ተገዙ ይላል። ባሎች ደግሞ ሚስቶቻችሁን ክርስቶስ ቤተክርስቲያን እንደወደዳት እናንተ ውደዷት። ከዛ ክርስቶስ ቤተክርስቲያንን ምን አደረጋት? ጠበቃት፣ ተንከባከባት፣ ነውርና ነቀፋ የሌለባት ሆና እንድትቀርብ ደግሞ ራሱን መስዋዕት አድርጎ ሰጣት። ስለዚህ ክርስቶስ እዛ የተጠቀሰበት ምክንያት ባልም ለሚስቱ ያን ያደርግላት ነው የሚለው። ቀጥሎ እንዲያውም ያን ነው የሚናገረው። ለእርሷ ራሱን አሳልፎ ሰጠ ይህን ያደርግ ዘንድ ቤተክርስቲያን ደግሞ በውሃ መታጠብ በቃሉ ቀድሶ ለራሱ እንድትሆን ክብርት ቤተክርስቲያን እንድትሆን አቀረባት። የከበረች ቤተክርስቲያንን ለራሱ ሊያቀርብ ማለትም ምንም ቦታ ወይም ምንም መጨማደድ ወይም እንደዛ አይነት ነገር የሌላት ቅድስትና ያለ ነውር እንድትሆን ራሱን አሳልፎ ሰጠ። ስለዚህ ባል በሚስቱ ድካም አይፈርድም፣ አይሸሽም። በፍቅር እነዛን ነገሮች መሸፈን ግዴታው ነው ማለት ነው። ሚስቶቻቸውን እንደገዛ ስጋቸው አድርገው ይውደዱ ይላል ቁጥር 28 እስከ 32። ሚስቶቻቸውን እንደገዛ ስጋቸው አድርገው ይውደዱ ይላል። እንደገዛ ስጋቸው አድርገው ይውደዱ። ሚስቱን የሚወድ ራሱን ይወዳልና ማንም የገዛ ስጋውን የሚጠላ የለምና፣ ስለዚህ የገዛ ስጋው አድርጎ የገዛ አካሉ አድርጎ ሚስቱን ይውደዳት። የገዛ ስጋው አድርጎ ይውደዳት። ማንም የገዛ ስጋውን የሚጠላ የለም። ስለዚህ ይንከባከባታል የሚወዳት ከሆነ። ጌታ ቤተክርስቲያንን ለቤተክርስቲያን እንደሚያደርግ ባል ለሚስቱ ያድርግላት ይላል። እኛ የአካሉ ብልቶች ስለሆንን ነው ያን የሚያደርግልን። ባል ደግሞ አካሉ ስለሆነች ለሚስቱ ሊያደርግላት ይገባል። ልክ ለሱ እንደሚያደርግ ነው ማድረግ ያለበት ማለት ነው። ለሚስቱ ሲያደርግ ክርስቶስ አሁን እኛ የአካሉ ብልቶች ስለሆን ለእያንዳንዳችን የሚያደርገውን ነገር ለራሱ እንዳደረገ ነው የሚያደርገው። ምክንያቱም የአካሉ ብልቶች ነን እኛ። ይሄ እንደ ምሳሌ ነው የተነገረው። አሁን ለምሳሌ እጄን እታጠባለሁ፣ እጄ እንዳይቆረጥ እጠነቀቃለሁ። የምጠነቀቀው ምንድነው? የአካሌ ብልት ስለሆነ ነው። ክርስቶስ ደግሞ ለእያንዳንዳችን ያን የሚያደርገው የአካሉ ብልቶች ስለሆንን ነው። አጠቃላይ ደግሞ ሰውነታችን እንንከባከባለን። አደጋ እንዳይደርስበት፣ በሽታ እንዳይመጣ፣ እንዳይርበን እንንከባከባለን። ለምን? አካላችን ስለሆነ። ክርስቶስ ቤተክርስቲያንን ይንከባከባል። ምኑ ስለሆነች? አካሉ ስለሆነች። በነገራችን ላይ በዚህ እምነት ሊኖረን ይገባል። ክርስትና ሕይወት የኛ ጉዳይ ብቻ አይደለም። እንደ ቤተክርስቲያን የክርስቶስ አካል ነች። ይንከባከባታል፣ ይጠብቃታል፣ ይመራታል። ለዛ ነው ማጠፋው በዘመናት መካከል ማትሸነፈው። ለዛ ነው ፍቅር ይዛ ምሕረት ይዛ ርኅራኄ ይዛ ግን አትሸነፍም። ሌሎች ሰይፍ ይዘው ጦር ይዘው እሳት ይዘው አያሸንፏትም። ለምን ቢባል የክርስቶስ አካል ስለሆነች ማለት ነው። እኛ ደግሞ ብልቶች ነን እያንዳንዳችን።
ስለዚህ የአካሉ ብልቶች የሱ አካል ብልቶች እንደመሆናችን መጠን ክርስቶስ ለአካሉ ብልቶች ለኛ ይጠነቀቃል፣ ይጠብቀናል፣ ይመግበናል፣ ይይዘናል። ስለዚህ ባል ለሚስቱ እንደዛ ያድርግላት። ለምን? የሱ አካል ነች፣ የሱ አካል ነች። የገዛ አካሉን የሚጠላ የለም። ስለዚህ ባል ደግሞ የገዛ አካሉ የሆነችውን ሚስቱን እንደዛ ሊያደርግላት ይገባል ይላል። ክብር ለጌታ ይሁን። ይህን ስናደርግ ለተጠራንበት የከበረ ጥሪ፣ የላቀ ጥሪ፣ ሰማያዊ ጥሪ እንቅፋቶችን እናስወግዳለን ማለት ነው። እንደሚገባ ወይም የሚገባ የሚመጥን ምልልስ መመላለስ እንጀምራለን ማለት ነው። ትዳራችን ላይ የሚሆነው ነገር የጥሪያችንን አፌክት ያደርጋል። ስለዚህ ሁላችንም ይሄን እውነት ይዘን ቁጭ ብለን ባልና ሚስት በመነጋገር ለዚህ የዘላለም ሕይወት ክብር ጥሪ ተጠርቻለሁ፣ ተጠርተሃል። ስለዚህ ለዚህ እንደሚገባ እንደ ባለ ትዳር እንዴት ነው መኖር ያለብን? ከዛ ስንወልድ ደግሞ እንደ ወላጅ ለሚገባ ጥሪ። ከዛ ምዕራፍ 6 ላይ ስለ ወላጅ ይናገራል። ቀጥሎ ማለት ወላጅነታችን ለተጠራንበት ጥሪ በሚመጥን ነገር። አንዳንዱ ሰው ሲንግል እያለ ለጌታ እንደሚገባ ይኖራል ማለት ሂዶ ያገለግላል፣ አዳር ያድራል፣ ይጸልያል፣ ኳየር ወይም የጸሎት ቡድን የሆነ ቦታ ይሆናል። ልክ ሲያገባ ለጥሪው እንደሚገባ መኖር አቅም ያጣል። ትዳር ለጥሪው እንደሚገባ እንዳይኖር ያደርገዋል። አንዳንዱ ደግሞ ሲያገባ ጥሩ ነው፣ በኋላ ደግሞ ልጅ ሲወልድ ደግሞ ልጅ ወልጄ እኮ ነው፣ ልጅ እያሳደግኩ እኮ ነው እያለ ለተጠራበት ጥሪ የማይመጥን። እሱ ብቻ አይደለም፣ እንዴት አድርጌ ኢኮኖሚውን ኑሮውን ልቋቋመው ማለት ይጀምራል። ከዛ እርስ በርሱ ይጋጫል፣ ጥላቻ ይመጣል፣ እግዚአብሔር የማይከብርበት ነገር በቤት ውስጥ ይፈጠራል። እነዛ ነገሮች ለተጠራንበት ጥሪ እንደሚገባ እንዳንመላለስ የሚያደርጉን ነገሮች ናቸው። ስለዚህ ፈረንጆች እንደሚሉት ቻሪቲ ቢግንስ አት ሆም ይላሉ። መልካምነት ከቤት መጀመር አለበት ማለት ነው። ሁላችንም ወደ ቤታችን መለስ ብለን ለተጠራንበት የክርስትና ሕይወት ለከበረ ሕይወት ጥሪ እንደሚገባ ለመመላለስ ከትዳር ጓደኛችን ጋር መመካከር፣ መነጋገር እንደ እግዚአብሔር ቃል እና የእግዚአብሔር ቃል ደግሞ መልካም ቃል ነው፣ ሕይወታችን የሚያቀና ቃል ነው። በዛ ቃል መሰረት መመላለስ ይኖርብናል። በማጥኛ ጥያቄዎች ደግሞ አብረን ሰብሰብ ብለን ይህን ክፍል እናጠናለን። ጌታ ይባርካችሁ። ጨርሻለሁ።